አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ ወንድሜ ከዱባይ መጥቷል። ልጄ ወንድሜ መምጣቱን አልሰማም ነበረ። ያው ሳይመጣ በፊት ቤት ሳይገባ አንነግረውም ብለን ያው ከዚህ በፊት ነግሬያቸዋለሁ። ቤቴን ያሰራልኝ ታናሽ ወንድሜ ነው ብያቸው ነበር። እሱ ነው የመጣው። ለእኔ ባለውለታዬ ነው ብያቸዋለሁ። ልጄን እንዳባት ሆኖ አስተዳድጎኛል። እናቴም ጋር ሆኜ አብሬያቸው ሆኜ አስተዳድጎኛል። አረብ ሀገር ሲሄድ ደግሞ እናቴ ገበያ ስትሄድ የሆነ ቦታ ስትሄድ ይዞ እየጠበቀ በየሄደበት ቦታ አንጠልጥሎ እየሄደ ምን ልበላችሁ፣ ፍቅራቸው በጣም ይለያል። ልጄን በጣም ነው የሚወድልኝ እና ይዋደዳሉ። ኪዩ ራሱ ለሱ ያለው ቦታ የተለየ ነው። እናም ሚፍታህ ያው እኛ ጋር አላገለለም፣ በወጩ ነው የሄደው። እናቴ ጋር ነው የሄደው እና ኪዩም ትምህርት ነበረው ሰሞኑን ትምህርት ስላለው ዛሬ ትምህርት የለም ሲባል አድርሽኝ እሄዳለሁ አለ። የሚገርማችሁ ነገር እስከ ዛሬ እናቴ ጋር ሄድ ስለው አንቺ ካልሄድሽ እያለ እሺ አይልም ነበረ። አሁን ግን እኔ እኮ ይደብረኛል ምናምን ስለው ኧረ እባክሽ አለኝ። እኔ ሚፍታህ ጋር መሄድ እፈልጋለሁ አለኝ እና እኔ ደግሞ ያው ለቤቴ መመለስ ስላለብኝ ጃሪ ድረስ እንቀበልሻለን አምጪው ሲሉኝ ይዤው ሄድኩኝ። እናቴ ቀስ ብለሽ ንገሪው ስትለኝ እንዴት እንደደነገጠ መጀመሪያ ላይ ያስገባሁላችሁ ቪዲዮ ላይ የሆነ ማንቀጥቀጥም አትሉትም ውጭ እየተጫወተ ነበር እና ጠራሁት። ኪዩ አዲስ ነገር ልነግርህ ነው እንዳደነግጥ አልኩት እና ድምፁን አላስገባሁላችሁም፣ አጥፍቼዋለሁኝ። የሆነ ወደ ማልቀሱም ወደ እንትኑም ስለወሰደው ድምፁን አጥፍቼዋለሁ እና አዲስ ነገር ልንገርህ ስለው አለኝ ሚፍታህ መጣ ስለው የሆነ እንደ ማንቀጥቀጥ ማረገውና ኧረ እባክሽ እኔ አልሰማሽም ውሸት ነው አለኝ። እውነቴን ነው አልኩት። ምንም አላመነኝም ነበር እና በቃ አስሬ ነው የሚጠይቀኝ ሚፍታህ እኛ ጋር ሊሆን ነው የመጣው ወይስ ደግሞ ተመልሶ ይሄዳል ይለኛል። በቃ መልሶ መላልሶ እኔ እኮ አላመንኩሽም፣ ግን አውቃችሁ መጥቷል ብላችሁ ግን ገጠር ሄጄ ባጠው ጉድሽ ፈላ ይለኛል። እናም አዳሩን ራሱ እንቅልፍ አልወሰደውም። በቃ ሲቀሰቅሰኝ አይነጋም እንዲህ አድራ ሲለኝ በግድ አይነጋ የለም ነጋለት እና በጧት ተነስቼ የአክስቴ ልጅ ጃሪ መጥቶ ተቀበለኝ። ጃሪ አድርሼው እኔ ደግሞ ያው ለቤት መመለስ ስለነበረብኝ ወደ ቤት እየተመለስኩ ነው። እኔ እንግዲህ የት መሰላችሁ? ግሞሃ ቀቀዋ ነው የሚባለው። ፓሶ ምንዴን አልፈን ማለት ነው። ወደዛ ጋር ደርሻለሁኝ። ወደ ቤቴ ልመጣ ነው። ገበያም እሄዳለሁ። እስኪ ገበያም ከተመቸኝ አንዳንድ ቪዲዮ መቀረጽላችሁ ይሆናል። ለማንኛውም ግን እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ላይክ አድርጉ፣ ላይክ አድርጉት ብዙ ሰው ጋር እንዲደርስ። ግን በጣም ነው የሚደብረው። አሁን ኪዩን ስለለመድኩኝ እኔ በቤት ብታዩ ብቻዬን ስሆን አይበላኝም። ቤቱ ራሱ ካፍቼ ስገባ እንዴት እንደሚያስጠላኝ በቃ ድብር ነው የሚያደርገኝ። ግን ምንም ማድረግ አይቻልም። ኢንሻአላህ ደግሞ ቀጣይ ስለሚመጣ እኔ ጋር ወንድሜ ከቻልኩ ቪዲዮ ቀርጻለሁ። በነገራችን ላይ ቪዲዮ አይወድም፣ ግን ሳያየኝም ቢሆን እንግዲህ ትንሽዬ ቪዲዮ ቀርጬ አስገባላችኋለሁ ማለት ነው። እና ሙዶችዬ አረፋ እየደረሰ ነው። ማዘዝ የምትፈልጉት ነገር ካለ እዘዙኝ። በታማኝነት ለቤተሰቦቻችሁ አደርስላችኋለሁ። እኔን ማናገር የምትፈልጉ ቁጥሬ 0975511528 ዋትስአፕ፣ ኢሞ፣ ቴሌግራም አለው። አናግሩኝ። እዚህ ጋር እንደምታዩ ሻንጣዎች አሉ የሚያማምሩ። ከዛ እዚህ ጋር ደግሞ ድሪያዎች አሉ የሚያማምሩ፣ አባያዎች አሉ። በነገራችን ላይ ኢትዮጵያ ላይ ኳሊቲ የሆኑ ጽድት ያሉ ጊዜውና ቦታው ጋር የሚሄዱ ልብሶች አሉ። ከዛ ይዘን ከምንመጣው ይልቅ እዚህ የምንገዛው ነው የሚለበሰው። አሪፍ ነው። ውድም ቢሆን ጥርት ያለ ነው፣ ትለብሱታላችሁ። እና እዚህ ጋር እንደምታዩት ብዙ ድሪያዎች አሉ። እዚህ ጋር እንደምታዩት እነዚህ፣ ከዛ በዛኛው በኩል ደግሞ ከታች በኩል ያሉት
እነዚህ ደግሞ አባያ ናቸው። የሚያማምሩ አባያዎች አሉ፣ ጽድት ጽድት ያሉ። ይሄ ደግሞ ይሄ አዲሱ የተሰራው እንትን ነው። አያችሁት? መናኸሪያ ራሱ ዙሪያው ታጥሮ ቆርቆሮ ቀለም ተቀብቷል። ለማንኛውም ሀይቅ እያደገች ነው። ማሻላ ማሻላ። ይሄ ደግሞ የት መሰላችሁ? ማደያው ጋር። ለማንኛውም ዞር ዞር ብዬ ወደ ቤቴ ተመልሻለሁኝ። ረፍዶ ነው የመጣሁት በነገራችን ላይ። ከዛ ቡና ልቆላ መቁላት ጀምሬያለሁ። እንግዲህ በዚህ መልኩ ድፍኑን ቆልቼ እንደዚህ ሸክሽኬ ቀሽሩ እናንተኑን ለይቼ እንደዚህ እየቆላሁ ነው። በዚህ መልኩ ቆልቼ ጨርሻለሁ። በነገራችን ላይ ያረር እንዳይመስላችሁ። ዶሮቼ ደግሞ ኩሽናውን በመጣ ብርቁስቁስ አድርገውታል። ቡና የተቆልቶ አለቀ። አያችሁት? አላረረም። አሪፍ ከለር ነው የያዘው። እንደዚህ ነው የምቆላው እኔ እና እንደዚህ አድርጌ ቡናዬን እያፈላሁ ነው። ቡናዬን አፍልቼ ጨርሼ ምሳዬንም ቀመስ አደረኩ። ያው ብቻዬን ስሆን ይደብረኛል ልጄ ከሌለ። ይሄን ደግሞ ቅድም ስገባ ናአና ቆርጬ ነው። በነገራችን ላይ ናአና በጣም ነው የምወደው። እንደዚህ ቁርጥ ቁርጥ አድርጌ ሳሸተው ራሱ እንዴት ደስ እንደሚለኝ። የሆነች ልጅ ከዚህ በፊት ናአና ኢትዮጵያ ስሙ ምንድን ነው ያልሽ ልጅ ነበረሽ። ያው ናአና ነው ስሙ ማለት ነው፣ ሌላ ስም የለውም። እዚህ ጋር ደግሞ ጭናዳም አይባሉም፣ ጤናዳም ነው የሚባለው አሉ። እና ያው በገጠር አካባቢኛ ጭናዳም ነው የምንለው። ጤናዳም በይ ይሉኛል ብዙዎቹ ማለት ነው። እና ቡና በጭናዳም ደግሞ ብትለምዱ ብቻውን አይጠጣችሁም። ቡና ስትቆሉ ደግሞ እንትን ሚስማር ነው እዛ የሚባለው፣ ቁርንፉድ ነው እኔ እንጃ። ብቻ ይቺ ትንንሿ እንትን የለችም ሚስማር የምንለው እኛ አረብ ሀገር። እነዛን ይዤ መጥቼ ነበረ። ቡና ስትቆሉ ጣል ስታደርጉበት እንዴት እንደሚጣፍጥ እና ውድ እህቶቼ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከመመጣ መልካም ጊዜ